ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችንን እያቀረብን በአርብ ፕሮግራማችን እንግዲህ ቅድሚያ ሰጥተን በትኩረት የምንመለከተው የአርሴናልን የዝውውር ሂደት ይሆናል። ከሐሙስ ምሽት እስከ አርብ ድረስ በነበሩ ወቅታዊ መረጃዎች ላይ የወጡ የተነባቢ ጋዜጦች እንዲሁም የታማኝ ዘጋቢዎችን ሪፖርት ተመልክተን እንግዲህ ለአርሴናል ደጋፊዎች ወቅታዊ የዝውውር ሂደት አርሴናል ደግሞ ከሐሙስ ጀምሮ ስሙ ከነማን ጋር ሲያያዝ እንደነበር ክለቡ እንግዲህ በቀጣይ 11 ሳምንት ክፍት በሆነው የሳመር የዝውውር መስኮት ሰፊ የዝውውር ሂደት እንደሚጠቀም እንዲሁም የተለያዩ ተጫዋቾች ወደ ስብስቡ እንደሚመጡ ኮዲው እየታወቀ መጥቷል። በተለይ ደግሞ ክለቡ አሁን ላይ አክቲቭ ሆኖ ከመጋረጃ ጀርባ በዝውውሮች ላይ እየሰራ መሆኑ ከጊዜ ወደ ጊዜ የሚወጡ መረጃዎች ያሳያሉና ገና የዝውውር መስኮቱ ሰፊው የዝውውር መስኮት ሰኞ ተከፍቶ እስከ አርብ ድረስ ባሉት የመጨረሻ 5 ቀናት ውስጥ ክለቡ ከዚህ ቀደም ትላልቅ ክለቦች ወይም በሊጉ አሸናፊ የሆኑ ክለቦች ራሳቸውን ባጠናከሩበት መንገድ ገበያው ላይ አክቲቭ አለመሆኑ በመጀመሪያ 10 ቀናት በተከፈተው የዝውውር መስኮት እንዲሁም እስካሁን ድረስ ባለው 5 ቀን በአጠቃላይ ወደ 15 የዝውውር መስኮቶች 15 ቀናት በፈጀ የዝውውር መስኮት አርሴናል አንድም ተጫዋች ወደ ስብስቡ አለማካተቱን እንደ ድክመት በማንሳት እንግዲህ ክለቡ ላይ ደጋፊው በሶሻል ሚዲያ በተለያዩ ጉዳዮች ተቃውሞ እያሰማ ነው። ነገር ግን ያሉት ቀሪ ጊዜያት ሲታሰቡ አሁን ላይ ያሉት ድርድሮች የሄዱበትን ርቀት ስንመለከት ከቀጣይ ሰኞ ጀምሮ አርሴናል በአብዛኛው ስሙ ተያይዞ የተነሳባቸውን ተጫዋቾች የማስፈረሙን ሂደት ወደ ፋይናል ስቴጅ የሚወስድበት ሳምንት ይሆናል። ይሄ እንግዲህ የመጨረሻ የስራ ቀን ዛሬ አርብ ነው። ምናልባት ከሰዓት በኋላ በሚወጡ አዲስ መረጃዎች ልናደምጥ እንችላለን። ነገር ግን እስካሁን ባለው ሁኔታ ከሆነ ክለቡ ከመጋረጃ ጀርባ በርከት ያለ የዝውውር ሂደቶችን እያደረገ እንደሆነ ነው የታመኑ ዘጋቢዎች እያወጡ የሚገኙት። በተለይ በመጨረሻ ሰዓት ሐሙስ ምሽት ከወጡ ዘገባዎች መካከል የቤንጃሚን ሼሽኮን ዝውውር ተጫዋቹን የግሉን ለማድረግ አርሴናል የመጨረሻ ፋይናል ስቴጅ አዲስ በተሻሻለ ጥያቄ ከአርቢ ላይፕዚግ ጋር ለስምምነት የሚያበቃቸውን ጥያቄ ማቅረቡን ስካይ ጀርመን እየዘገበ ነው የሚገኘው። ሌሊት ላይ የወጣ መረጃ ነው እና ይህንን ተከትሎ አንደኛው የክለቡ ወሳኝ ታርጌት የሆነው ወይም አርቴታ በአርሴናል ውስጥ ግብ የማስቆጠርን ወይም የአጥቂ አማራጭን የአጥቂ ክፍተትን ይፈታልኛል ብሎ ያሰበውን ተጫዋች ይህን ስሎቬኒያዊ ተጫዋች የግሉ ለማድረግ ከየትኛውም ጊዜ በላይ መቃረቡ እየተነገረ ነው የሚገኘው። ምናልባት በቀጣይ ሳምንት ከሰኞ ጀምሮ በስራ ቀናት ይሄ የዝውውር ሂደት መቋጫውን ያገኛል ተብሎ ይጠበቃል። አሁን ላይ ከጌሪኬስ ዝውውር ወይም አርሴናል ከስዊድናዊ አጥቂ ጋር ስሙ ተያይዞ የመነሳቱ ጉዳይ ካሁን በኋላ ከጊዜ ወደ ጊዜ እየቀነሰ የሚመጣ ነው የሚሆነው። አሁን ላይ ባለው ሁኔታ ከሆነ ቤንጃሚን ሼሽኮ የአርሴናል ንብረት የሚሆኑ ጉዳይ የቀናት ወይም የጊዜያት ጉዳይ ነው እንጂ ወደ እውነታው እየመጣ ነው የሚገኘው። አንደኛው ይሄ ነው። ሌላኛው ጉዳይ እንግዲህ በዚህ ፕሮግራም ከያዝናቸው መረጃዎች መካከል የሚለቁ ተጫዋቾችና አሁን በዝውውር መስኮቱ የክለቡ የመጀመሪያ ፈራሚ የሚሆኑ ተጫዋቾች እየተለየ መጥቷል። አርሴናል እንደምታውቁት በርከት ያለ ተጫዋች ከስብስብ ውስጥ በዚህ የዝውውር መስኮት ይሸኛል። ያንን ጉዳይ ማኔጅ ለማድረግ ደግሞ ክለብ ከክለብ ጋር ድርድሮች ከተጀመሩ ሰንበትበት ብለዋል። በተለይ እንደ አትሌቲክስ የሁሉንም ክለቦች ዘገባ ይዞ በወጣው መረጃ መሰረት ይህንን ጉዳይ እልባት ለመስጠትና የክለቡን የበጀት አቅም አሳድጎ ወደ ገበያ ለመውጣት የታቀደ ስራ ካለፈው ሜይ ወር ጀምሮ ክለቡ እየሰራ እንደሆነ ነው ምሽት ሊወጣውን የአትሌቲክስ ዘገባ የሚጠቁመው። ለምሳሌ የአሌክሳንደር ዚልቼንኮ ጉዳይ አሁን ላይ ወደ ማብቂያው መቃረቡ ተጫዋቹ እንግዲህ በቀጣይ የስራ ቀናት
ማረፊያው ይለያል ተብሎ ይጠበቃል። የነ ጋብሪኤል ጄሱስም ሁኔታ እንግዲህ አሁን ላይ ከመቆየታቸው ይልቅ የመልቀቅ እድላቸው ሰፊ መሆኑን በዘገባው ላይ ተካቶ ወጥቷልና አርሴናል መጀመሪያ የተጫዋቾችን ሽያጭና የፋይናንስ አቅሙን በደንብ አደራጅቶ ገበያው ላይ የመለመላቸውን ንግግር ያደረገውን ከበስተጀርባ እንግዲህ ስራውን ሲሰራ የቆየበትን ዝውውር የሚያጠናቅቅበት የስራ ቀናትን ከወደፊት በቀጣይ 1-2 ሳምንት የመጀመሪያ ኢላማዎቹን ወደ ክለቡ የመቀላቀል ትልቅ ስራ እየጠበቀ ነው የሚገኘውና ደጋፊው ምናልባት ከሌሎች ክለቦች አንጻር በዝውውሩ ላይ አርሴናልን አክቲቭ አይደለም በሚል በተወሰነ መልኩ ተቃውሞ ያሰማሉ። ነገር ግን ስራዎች ሁሉ ከበስተጀርባ ሰፋ ባለ ደረጃ እየተደረጉ መሆኑን አሁንም እየወጣው ያለው መረጃ ያሳያል። የመጀመሪያ የክለቡ ፈራሚ እንደሚሆን አሁን ላይ የተረጋገጠው እንግዲህ ማርቲን ዙቢሜንዲ ነው። የዙቢሜንዲ ጉዳይ እንግዲህ የመጨረሻ ፋይናል ስቴጁ ትናንት ምሽት መጠናቀቁንና ተጫዋቹ በቀጣይ ሳምንት ወደ አርሴናል ለሕክምና ምርመራ ወይም ይሄ መሟላት ያለበትን ክራይቴሪያ የማሟላት ኮንትራት የመፈረም በክለቡ የሕክምና ማዕከል የመጀመሪያ ሕክምና ሁለተኛ ሕክምና ምርመራውን አድርጎ አጠናቆ የአርሴናል ንብረት የመሆኑን ጉዳይ በቀጣይ ሳምንት ወደ ለንደን በመብረር የዝውውር ሂደቱን እንደሚያጠናቅቅ ተረጋግጧል። እንግዲህ ከማድሪድ ጋር የተጫዋቹ ስም በስፔን ሚዲያ ተያይዞ ሲነሳ ነበር ያለፉትን ጊዜያት። ይህን ሁሉ ጉዳይ እንግዲህ የሚቀይር ትክክለኛ የሆነ የአርሴናል ንብረት የሚሆንበት የሚታመንበት አሁን ዝውውሩ የሚጠናቀቅበት ወቅት ላይ ተደርሷልና በቀጣይ ሳምንት ተጫዋቹ ከረፍት ቀኑ ሲመለስ ልክ እንደ ፍሎሪያን ቪዝ ቅድመ ስምምነቱ በሁለቱ ክለቦች መካከል የሚኖረው የዶኩመንት ልውውጥም ሆነ በስራ ቀናት ማሟላት ያለባቸውን ሁሉንም ክራይቴሪያ አጠናቀው እንግዲህ የተጫዋቹ ለሕክምና ምርመራ ወደ አርሴናል መምጣት ብቻ ነው አሁን ላይ የሚቀረውና ሁሉም ቅድመ ዝግጅት ተጠናቆ በቀጣይ ሳምንት እንግዲህ ማርቲን ዙቢሜንዲ ዝውውሩን ያጠናቅቃል። ይሄ ጉዳይ በፋብሪዚዮ ምሽት ላይ በዴቪድ ኦርኒስተንም ተረጋግጧል። ስለዚህ በዙቢሜንዲ ዙሪያ ሲያንጃብብ የነበረው የስፔን ሚዲያ ሉባልታ እንግዲህ በስተመጨረሻ ከእውነት የራቀ መሆኑ በድጋሚ ተረጋግጧል። ነገር ግን አርሴናል በዚህ ዝውውር ላይ አንድ የተለየ ስትራቴጂ ተጠቅሟል። ከዚህ ቀደም በስፔን እግር ኳስ የአሰራር ደንብ በተሻሻለው መሰረት ከስፔን ክለብ አንድ ተጫዋች ወደ ሌላ ከስፔን ክለብ ወይም ከስፓኒሽ ውድድር ውጪ ወደ ሌላ ሊግ ሲዘዋወር የመጀመሪያ ቅድመ ሁኔታ የሚሆነው ለስፔን ፌዴሬሽን ነው የሚያስፈርመው ክለብ ሙሉ ክፍያውን የሚፈጽመው። ነገር ግን ክለብ ከክለብ ጋር በሚያደርገው ድርድር የተርም ክፍያ የሚስማሙ ከሆነ በዋጋ ተስማምተው ነገር ግን በኮንትራቱ ልክ በየጊዜያት ተቆራርጦ የሚከፈል የአከፋፈል ስርዓትን የሚከተሉት እና ዙቢሜንዲ በመልቀቂያው ሂሳብ 51 ሚሊዮን ፓውንድ ሳይሆን በ60 ሚሊዮን ፓውንድ ነው የአርሴናል ንብረት የሚሆነው። 51 ሚሊዮን ፓውንድ አርሴናል የሚከፍል ከሆነ ሙሉ ክፍያውን ነው ለስፔን ፌዴሬሽን ልክ እንደ ቶማስ ፓርቴ ሙሉን ክፍያ ከቨር አድርጎ ተጫዋቹን የግሉ የሚያደርገው። ነገር ግን በአዲሱ አሰራር በፒኤስአር ህግ እንግዲህ አርሴናሎች በአንድ ተጫዋች ዝውውር ብቻ የዚህን ያክል የወጪ መዝገብ እንዲኖርባቸው ስለማይፈልጉ ያን አሰራር በመቀየር እንግዲህ የተሻሻለ ክፍያ ተጨማሪ ክለቡ ይህን ተርም እንዲቀበል የተለያዩ ክፍያዎችን በመጨመር ምንም አይነት ብቃቱ ታይቶ የሚጨመርበት ክፍያ ሳይካተት በ60 ሚሊዮን ፓውንድ ሁለቱ ክለቦች ተስማምተው አብዛኛውን ፎርማሊቲ አሟልተው በቀጣይ ሳምንት ዙቢሜንዲ የአርሴናልን የመጀመሪያ የዝውውር ሂደት ለማጠናቀቅ የሜዲካል ስራውን ለማጠናቀቅ እንግዲህ ከእረፍት ቀኑ ተመልሶ ወደ ለንደን መጥቶ እንግዲህ የመጀመሪያ ስቴጁን ሜዲካል እና የአርሴናል ንብረት የሚሆንበትን ኮንትራት በይፋ የሚፈርምበት ቀን ተቆርጧል። እንግዲህ በቀጣይ ሳምንት ቀኑ ይረጋገጣል። አሁን እንግዲህ የአርሴናል ደጋፊዎች በዙቢሜንዲ ዙሪያ የሚወጣው መረጃ በአጠቃላይ ከዚህም በኋላ የሐሰት መሆኑና ተጫዋቹ የአርሴናል ንብረት መሆኑ ይረጋገጣል። አሁን ላይ ሁለቱ ክለቦች መካከል ያለው ቀጣይ ድርድር ትናንት ምሽት በይፋ ተጠናቋልና ዙቢሜንዲ በቀጥታ የአርሴናል ንብረት
ይሆናል ማለት ነው። ስለዚህ በዚህ ተጫዋች ዙሪያ ካሁን በኋላ የሚነሳ አዲስ ሩመርስ ወይም ጭምጭምታ አይኖርም። ከዚህ ቀደምም ለማድሪድ ቅርብ የሆኑ ዘጋቢዎች ይዘው የወጡት መረጃና አንድ ከባስክ ከተማ የሬዲዮ ጣቢያ ጋር ባደረገው ቆይታ ከወራት በፊት የተደረገ ኢንተርቪው እንግዲህ አሁን ላይ ይፋ ሆኖ ነው ነገራቶች ሁሉ መሀል ላይ ያልተገቡ መረጃዎች ሲወጡ የነበሩትና አሁን ላይ እንግዲህ ተጫዋቹ የአርሰናል ንብረት የሚሆኑ ጉዳይ የቀናት ጉዳይ ነው። ከቀናት በኋላ ተጫዋቹ ዝውውሩን ያጠናቅቃል በ60 ሚሊዮን ፓውንድ። እንግዲህ 9 ሚሊዮን ፓውንድ አርሰናሎች ጨምረው ነው የተርም ክፍያውን ሪያል ሶሲዳድ እንዲቀበል። ስለዚህ በ5 ዓመት ተጫዋቹ እስከ 2030 ይፈርማል ተብሎ ይጠበቃል። በእነዚህ 5 የውድድር ዓመታት አርሰናል በተርም ለተጫዋቹ ይህን 60 ሚሊዮን ፓውንድ ከፍሎ ከቨር ያደርጋል። ሁለቱ ክለቦች እንግዲህ ከስምምነት ላይ መድረሳቸውን ይፋ ሆኗል ፋብሪዚዮ ምሽት ላይ ባረጋገጠው መሰረት። ሌላኛው ጉዳይ እንግዲህ የዙቢመንዲ መምጣት በአርሰናል የአማካይ ስፍራ ላይ የሚፈጥረው ልዩነት በተደጋጋሚ በተለያዩ ፕሮግራሞች አንስተናል። ነገር ግን ሲጠበቅ የነበረው የቶማስ ፓርቴ ኮንትራት የማራዘም ጉዳይ ነው። ከዚህ ቀደም የተጀመረው የመጀመሪያ ድርድር በበጎ መጠናቀቁ ወይም ተጫዋቹ የ1 ዓመት ኮንትራት እንዲሁም ዋስትና ያለው ተጨማሪ 1 ዓመት ኮንትራት የቀረበበትን መንገድ ይቀበላል ተብሎ ተጠብቆ ነበርና ተጫዋቹ ኮንትራቱን ለማራዘም መቃረቡ ሲነገር ነበር። ይሄ ጉዳይ ከተሰማ በኋላ ነው በማድሪድ ከተማ የዙቢመንዲ ዝውውርን ማድሪድ ለመጥለፍ በዛቪ አሎንሶ አማካኝነት ጥረት ተጀምሯል የሚል የናአስ እንዲሁም የማርካ ዘገባ ሲወጣ የነበረው። ነገር ግን አሁን ጉዳዮች በተቃራኒ ነው እየወጡ የሚገኙት። ዙቢመንዲ ወደ አርሰናል መምጣቱ ተረጋግጧል። የሕክምና ምርመራ ማድረግ ብቻ ነው የሚቀረው። ነገር ግን በተቃራኒው ደግሞ ቶማስ ፓርቴ ከ10 ቀናት በኋላ በይፋ ነፃ የዝውውር ሂደትን ለመጠቀም በነፃ ከአርሰናል ስብስብ ሪሊዝ ይደረጋል ወይም ይለቀቃል ማለት ነው። ተጫዋቹ በነፃ አርሰናልን ይለቃል። ይሄ ጉዳይ አሁን ላይ እየተረጋገጠ መጥቷል። ኮንትራቱን አያራዝምም። የመጀመሪያ የድርድር ሂደቱ እንግዲህ በጥሩ ሁኔታ ቢጠናቀቅም ተጫዋቹ ተጨማሪ ቋሚ የሆነ የ2 ዓመት ኮንትራት ይፈልጋል። እንዲሁም 1 ዓመት ኮንትራት ማሻሻያ ቃል ገብተውለት እንዲያቀርቡለት ነው የፈለገው። ከክፍያውና ከተለያዩ ሂደቶች ጋር ምንም አይነት ክፍተት አልነበረም። ነገር ግን ተጫዋቹ ከ1 ዓመት በላይ ቋሚ ኮንትራት ነው የአርሰናል ኃላፊዎችን የጠየቀውና አርሰናል ቤት ደግሞ እንደምታውቁት አርሴን ቬንገር ከዚህ ቀደም ያወጡት አንድ አስፈላጊ በእግር ኳስ ውስጥ በተለይ እንደ አርሰናል አይነት በየውድድር ዓመቱ ለዋንጫ የሚፎካከር ቡድን ውስጥ አንድ ትልቅ የስራ ደንብ አለ። አንድ ተጫዋች 30 ዓመቱ ከሞላው በኋላ ኮንትራት ሊሻሻልለት የሚችለው እንደ ብቃቱ ታይቶ 2 ዓመት ነው። ነገር ግን የመጀመሪያ ኮንትራት ሊቀርብለት የሚችለው 1 የውድድር ዓመት ብቻ ነው። ይሄ ህግ በአርሰናል ቤት የጸና ህግ ነው። አንዳንድ እውነታዎች ደግሞ የሚያሳዩት በቅርብ ዓመት 30 ከሞላው በኋላ ተጫዋችን ኮንትራት ከማስፈረም ይልቅ መልቀቅን ነው የሚያስቀድሙት። ያ ደግሞ የአገልግሎት ጊዜው አጭር ስለሆነ አርሰናል በቶሎ ቦታውን እንዲሸፍን ወይም ከቨር እንዲያደርግ በፍጥነት ወደ ዝውውር ወይም ለታዳጊ ተጫዋቾች እድል እንዲሰጥ ሁኔታዎችን የሚያመቻች አብዛኛው ክለብ እየተከተለበት የሚገኘው ህግና ስርዓት ነው። አሁን በቅርብ ዓመት አይታችሁ ከሆነ አርሰናልን ተከትሎ ይሄ በዚህ ህግ ሊቨርፑል እየተዳደረ ነው። በተለይ ቼልሲ 30 ዓመት ተጫዋቾች ከሞላቸው በኋላ ለሽያጭ ቢያወጣ እንጂ ኮንትራት የማራዘሙን ጉዳይ ልክ እንደ አርሰናል ይሄን ስርዓት እየተከተለ ነው። ስለዚህ አርሰናሎች አሁን ላይ ለፓርቲ የሚያቀርቡት የኮንትራት ጊዜ ከ1 ዓመት በዘለለ ስላልሆነ ተጫዋቹ ደግሞ ዋስትና ያለው የ2 ዓመት ኮንትራት ነው የጠየቀው። አርሰናል ደግሞ 1 ዓመት ኮንትራት የሚፈርምበት እንደ ብቃቱ ታይቶ የሚጨመር በክለቡ ፍላጎት የሚራዘም የ1 ዓመት ዋስትና ያለውን ኮንትራት ነው ያቀረበው እና በዚህ ጉዳይ ሁለቱ ወገኖች መስማማት አልቻሉም። ስለዚህ ተጫዋቹ ከ10 ቀናት በኋላ በነፃ ፍሪ ኤጀንት ይሆናል፣ ከአርሰናል ይለቃል በጁን 30። በቅርብ ቀን ውስጥ ነበር በጁን 13 32ኛ ዓመቱን ቶማስ ፓርቴ መያዝ የቻለው እና ከአሁን በኋላ የሚካኤል አርቴታ ቡድን
የአገልግሎት ዘመኑን ነው የሚመለከተው እንጂ የተጫዋቹ ወሳኝነት ወይም በተጠናቀቀው የውድድር ዓመት ስላሳየው ብቃት አይደለም። ይሄ ተጫዋች በቀጣይነት ለቡድኑ ምን ያክል አስፈላጊ ነው የሚለውን ጉዳይ ላይ ነው ክለቡም አሰልጣኙም ትኩረት የሚሰጡት። ምክንያቱም ቀጣይነት ያለው ቡድን ነው አርቴታ ሁሌም መገንባት የሚፈልገው እንጂ ጊዜያዊ ስኬትን ወይም ለአጭር ጊዜ የሚቆይ ውጤታማነትን አይደለም። ቀጣይነት ያለው ለአጭር ጊዜ የሚቆይ ውጤታማነትን አርሴናል ታርጌት ቢያደርግ በዝውውር ሂደቱ ላይ የነ ቪክተር ጌሪኬስን ዝውውር ቅድሚያ ይሰጥ ነበር። ነገር ግን በአገልግሎትና ከጊዜ ወደ ጊዜ በቡድን ውስጥ ለውጥ እያመጣ ውጤታማ የሆነ ሊዘልቅ የሚችል የረጅም ጊዜ አገልግሎት ያለውን ሼሽኮን የመረጠው ታክቲካሊም በእድሜ። ስለዚህ አርሴናል በአማካይ እድሜ በዝውውር መስኮት ሊያስፈርም የሚችለው ተጫዋች በአብዛኛው ከ29 ዓመት ከ28 ዓመት በታች የሆኑ ተጫዋቾችን ነው በገበያው ላይ። ይሄ ደግሞ በክለቡ አንዱ የአሰራር ደንብ ነው። ስለዚህ ሼሽኮ መርጧል። ልክ እንደዛው በክለቡ ሲኒየር የሆነው ተጫዋች ረጅም ጊዜ የሚካኤል አርቴታ የመጀመሪያ ፈራሚ መሆኑን ተከትሎ አገልግሎቱ ሰፊ ነበር። ምንም እንኳን በየጊዜው የተጫዋቹ ጉዳት ቡድኑን በተለያዩ የውድድር ዓመታት የአማካይ ስፍራውን ቢያሳሳውም አገልግሎቱ ከአሁን በኋላ ረጅም ጊዜ እንደማይሆን በፕሮፌሽናል እግር ኳስ ውስጥ 32 ዓመት ሞልቶታል። በአርሴናል ቤት ስላለው ሚናና ቀጣይነት ሲታሰብ ቡድኑ ያስቀደመው የዙቢመንዲ ሚና እንጂ የቶማስ ፓርቴን አይደለም። ስለዚህ ስለ አዳፕት ሳይሆን ስለ ቀጣይነት ነው ሚካኤል አርቴታ ታርጌት የሚያደርገው። በአገልግሎት ደረጃ ደግሞ ካየን ለቀጣይ የውድድር ዓመት ፓርቴ እንዳምነው ሊያገለግል ይችላል። ነገር ግን ያ ጉዳይ ቀጣይነት ያለው አይደለም፣ ወይም ከአርሴናል ጋር ረጅም ጊዜ ፕላን ተደርጎ ቡድኑ በ2025/26 የፕሪሚየር ሊግ የሻምፒዮንስ ሊግ ትላልቅ ውድድሮችን ዋንጫ ቢያሳካ ያን ክፍተት የመሙላት ተጨማሪ ሌላ የቤት ስራ ይጠብቀዋል። ነገር ግን ቅድመ ዝግጅት ክለቦች የሚያደርጉት ከወዲሁ ነው። ይሄ ለውጡን ትራንዚሽኑን ቡድኑን አዳፕት አድርጎ አንድ ተጫዋች በስብስብ ውስጥ እንዲቆይ የሚያደርጉት ከወዲሁ ትላልቅ ክፍተቶችን እንዲህ አይነት የኮንትራት ሂደቶችን በማሟላት ነው እና ቶማስ ፓርቴ ከ10 ቀናት በኋላ አርሴናልን የመልቀቁን ጉዳይ አሁን ላይ እየተረጋገጠ ማምጣቱን እና ፋብሪዚዮም ኮንፈርም አድርገዋል። ነገር ግን በቦታው አርሴናል ያገኘው ተጫዋች ሲታይ አንዳንዴ በቡድን እንቅስቃሴ ውስጥ ስላላቸው ሚናና ስለሚያደርጉት እንቅስቃሴ የአንዱን ተጫዋች ሳናይ የዛ የመጀመሪያ ክለብ ውስጥ የቆየው ተጫዋች አስተዋጽኦ ሰፊ መሆኑ ወይም በቦታው ላይ ተገቢውን ሽፋንና አገልግሎት መስጠቱ የሚመጣው ተጫዋች ላይ አንዳንዴ ጫና ያ ተጫዋች መጥቶ በሚለቀው ተጫዋች ደረጃ አገልግሎት ይሰጣል የሚለው ጉዳይ በአብዛኛው የደጋፊዎች ስጋት ነው። ነገር ግን የተለያዩ ጉዳዮች አሉ። እንደ መነሻነት አሁን ሚካኤል አርቴታ የተጠቀመው የራሱ የሆነ ኤክስፐሪመንት አለ። ለምሳሌ አርሴናል ቤት ውስጥ በእጅጉ እየጠፋ የመጣውን አንድ የፓስ አቅም አለ። ይሄ ፓሲቭ ፓሰር የሚባለው ያን አቅም ደግሞ ለማሟላት አማካዩ ስፍራ ቴክኒካሊ መጎልበት አለበት ብሎ አርቴታ ስለሚያስብ ከፓርቴ ከቨር ይልቅ የሚያስፈልገው የአርሴናልን የትራንዚሽን ሞመንተም የሚጠብቅ ፓሲቭ ፓሰር ነው ብሎ ነው አርቴታ የሚያምነው። ለዛ ደግሞ ተገቢው ተጫዋች ማርቲን ዙቢመንዲ ነው። በደንብ አይታችሁ ከሆነ ሊቨርፑሎችም ከፈለጉበት ምክንያት መካከል የዚህን የፓስ አቅም የተጫዋቹን ስለሚያውቁ ነው። በተጠናቀቀው ሳመር ዙቢመንዲን ለማስፈረም እስከ መጨረሻ ድረስ ጥረት ያደረጉት። ራያን ግራቨንበርክ ውስጥ የታየውም እድገት በሊቨርፑል ቤት በ6 ቁጥር ሚና የዚህ የፓስ ሲኩዌንሳቸው ወይም የትራንዚሽን ሞመንተምን የመጠበቅ አቅማቸው የላቀ የሆኑ ተጫዋቾችን አማካዩ ስፍራ ማደራጀት ነው። ይሄን ደግሞ ሚካኤል አርቴታ ከዚህ ቀደምም የሚፈልገው ነው። ምናልባት ከግራኒት ዣካ መልቀቅ በኋላ አርሴናል የእንዲህ አይነት ፓሶችን በአማካይ ስፍራ ላይ ስላላገኘ ነው። ዲያጎናል ኳሶች ስለሚበዙ ነው እና ይሄ ተጫዋች በጠባብ ስፔስ ውስጥ አጫጭር ፓሶችን እንዲሁም ቀጣይነት ያላቸውን ተሸጋጋሪ ኳሶችን በተለይ በቢልድ አፕ በኩል በመምራት የተሻለ ክህሎት እንዳለው የሚነገርለትን ስፔናዊን አማካይ እንግዲህ በቀጣይ ሳምንት ያስፈርማል።
ይሄ ወር ሲጠናቀቅ እንግዲህ በ30 ኮንትራቱ የሚቀረው ቀነ ገደብ እንግዲህ 10 ነው። በዚህ 10 ቀናት ውስጥ አዲስ ነገር ካልተፈጠረ በቀር ቶማስ ፓርቲ አሁን ላይ እንደሚለቅ እየተረጋገጠ መጥቷል እና ይሄ ጋናዊ ተጫዋች ምናልባት ማረፊያው ጁቬ ወይ ባርሳ ካልሆነ ደግሞ ወደ ሳውዲ ፕሮ ሊግ እንደሚሄድ በስፋት እየተዘገበ ነው የሚገኘውና አሁን ላይ አርሴናል ተተኪውን አዘጋጅቶ ነው ተጫዋቹን እንግዲህ ለመልቀቅ የተዘጋጀው ወይም ያቀረበውን ኮንትራት ተጫዋቹ ስላልተቀበለ በገበያ ላይ ያለውን አክቲቪቲ በማፍጠን የዙቢመንዲን ዝውውር ቀጣይ ሳምንት ለማጠናቀቅ ቅድመ ዝግጅቶችን ከሮብ ጀምሮ አድርጎ እንግዲህ ከሶሲዳድ ጋር በ60 ሚሊዮን ፓውንድ መስማማት የቻሉት። ስለዚህ ፓርቴ የመልቀቁ ጉዳይ አሁን ላይ እየተረጋገጠ መጥቷል። ዙቢመንዲ እንግዲህ በቦታው ላይ ተፈጥሯዊ ተተኪ ሆኖ ወደ አርሴናል ይዘዋወራል ማለት ነው። ቀጣይ ሳምንት የሕክምና ምርመራውን ምናምን አብዛኛውን ፎርማሊቲ ቀጣይ ሳምንት ተጫዋቹ ያጠናቅቃል። በአማካይ ስፍራ ያለው መረጃ ከቤንጃሚን ሼሽኮ ጋር ይሄን ይመስላል። ነገር ግን ከምሽት ጀምሮ በቴሌግራፍ ገጽ የቼልሲ ውስጥ አዋቂ ከሚባሉት ሪፖርተሮች መካከል አንዱ ማቲ ሎው ነው። ይሄ ዘጋቢ እንደምታውቁት ቀደም ብሎ መረጃዎችን ከቼልሲ እያገኘ በቴሌግራፍ አምዱ ላይ የሚጽፍ የታወቀ ሪፖርተር ነው። ከቀናት በፊት እንደምታውቁት የሙካይሎ ሞድሪክን የዶፒንግ ውጤት ይፋ ቀደም ብሎ ያደረገ ለ4 ዓመት በኤፍኤው እንደተቀጣ ከየትኛውም ኢንተርናሽናል ውድድር እንደሚታገድ ኮንፈርም አድርጎ የጻፈ ዘጋቢ ነው። በተለይ ደግሞ በዝውውር ሂደቶች ላይ በቼልሲ በኩል ያሉ የዝውውር ጉዳዮችን በመጻፍ የሚታወቅ ለቼልሲ ቅርብ ከሆኑ ዘጋቢዎች መካከል አንዱ ነውና ይሄ ሪፖርተር እንደሚለው ከሆነ ባለፉት ጊዜያት ቼልሲዎች የተለያዩ ተጫዋቾችን ለሽያጭ አውጥተዋል። እንዲሁም የማይነኩ ተጫዋቾች አሉ። ጥሩ ጥያቄ ደግሞ ከቀረበ ጥያቄውን ለማዳመጥ ፍቃደኛ የሚሆኑበትም ተጫዋቾች እንዳሉ ጥቆማ አንስቶ ነበር እና ባለፉት ቀናት አርሴናል እንግዲህ በተደጋጋሚ በኬፓ አሪዛባላጋ ዝውውር ላይ ከቼልሲዎች ጋር ባደረገው ግንኙነት ወቅት ስለ ኖኒ ማዱዌኬ ቀጥተኛ የሽያጭ ጥያቄ እንዳቀረበ ነው። ይሄ ለቼልሲ ቅርብ የሆነ ሪፖርተር ምሽት ላይ ይዞ የወጣው ማቲሎ የሚባለው ይሄ ሪፖርት የወጣው ወይ በአርሴናል ዘጋቢዎች ዘንድ ሳይሆን በቼልሲ ዘጋቢዎች ዘንድ ነው። ስለዚህ የጉዳዩን ጠንካራ ፍላጎት ያሳየ ነው ብለው ደግሞ የአርሴናል ሪፖርተሮች ያንን ዘገባ ሪፖስት እያደረጉ ነው የሚገኙት። በኤክስ ገጽ ገብታችሁ መመልከት ትችላላችሁ። የቴሌግራፍ ሆም ፔጅ ላይ እንግዲህ ምሽት ከ6 ሰዓት ጀምሮ ይሄ ጉዳይ በይፋ መነጋገሪያ ርዕስ ሆኗል። ቼልሲ በኖኒ ማዱዌኬ ዙሪያ አንድ አቋም አለው። ጥሩ ክፍያ አንድ ክለብ ከ45 እስከ 50 ሚሊዮን ፓውንድ ይዞ የሚቀርብ ከሆነ ቼልሲዎች ለማዳመጥ ፈቃደኛ መሆናቸውን አያይዞ ጽፏል። አርሴናል ደግሞ ባለፉት ቀናት ከሮድሪጎ ወኪሎች ጋር በግል ጉዳይ የተጫዋቹ የዝውውር ሂደት በደንብ ድርድር አድርገዋል። ነገር ግን የማድሪድ አቋም ምናልባት አርሴናል ተጨማሪ አማራጮችን በገበያ ላይ እንዲመለከት ያደረገ አንዳንድ የዝውውር ሂደቶችን አያይዞ ጽፏል። በተለይ ማድሪድ ለሮድሪጎ ሽያጭ የሚፈልገው ከ75 እስከ 80 ሚሊዮን ፓውንድ ነው። አርሴናል ደግሞ ማቅረብ የፈለገው ወይም ከማድሪድ ጋር የመደራደሪያ ዋጋ እስከ 68 ሚሊዮን ፓውንድ አካባቢ ነው አርሴናል ለማቅረብ የተዘጋጀው። ስለዚህ ይሄ የዝውውር ሂደት ምናልባት የማድሪድ አቋምና ተጫዋቹን ለመሸጥ ያሳየው ፍላጎት አርሴናል በገበያው ላይ ተጨማሪ ሌሎች አማራጮችን እንዲመለከት ያስገደደ ነው የሚልም ዘገባ አያይዞ ወጥቷልና አርሴናል አሁን ላይ አማራጩን በክንፍ ተጫዋቾች ዙሪያ ሰፋ ያለ መልመላ በሁሉም ሊጎች እያደረገ ነው የሚገኘው። በተለይ ደግሞ በቅርብ ሳምንት ውስጥ ከኒኮ ዊሊያምስ ኤጀንት ጋር ተገናኝተው በቀጥታ ድርድር አድርገው ተጫዋቹ በአሁኑ ሰዓት በቢልባኦ በአመት ወደ 7.4 ሚሊዮን ዩሮ አካባቢ ነው ደሞዝ የሚያገኘውና አርሴናል በእጥፉ ወደ 15 ሚሊዮን ዩሮ አካባቢ አቅርቦ የተጫዋቹን ኤጀንት በቅርበት አናግሮ ነገር ግን የተጫዋቹ ፍላጎት ባርሳ መሆኑና
የባየር ሙኒክ የተሻሻለ የ20 ሚሊዮን ዩሮ አመታዊ ደሞዝ ጥያቄንም ውድቅ አድርጎ እንግዲህ ከባርሳ ጋር በ12 ሚሊዮን ዩሮ ደሞዝ ነው በግል ጉዳይ የተስማማው። ከትናንት ጀምሮ በሶሻል ሚዲያ እንዳደመጣችሁ ተስፋ አደርጋለሁ። በደንብ ያዘገባ ሲወጣ ነበር። እነ ፋብሪዚዮም ይህን ጉዳይ ኮንፈርም አድርገዋልና አሁን የኒኮ ዊሊያምስም ዝውውር ወደ ባርሳ የሚያደርገው የዝውውር ሂደት እንግዲህ ባርሳ በቀጣይ ለስፔን ፌዴሬሽን የሚያስገባው ጥያቄ ይኖራል፣ ወይም ከስብስብ ውስጥ የሚቀንሳቸው የሚሸኛቸው ተጫዋቾች ይኖራሉ። በዛን አጋጣሚ ነው እንግዲህ ኒኮ ዊሊያምስ ሪጂስተር የሚደረገው። አሁን ላይ ባለው ሁኔታ ግን ተጫዋቹና ክለቡ በግል ጉዳይ ተስማምተዋል። አርሴናል በዚህ ተጫዋች ላይ የሚያሳየው ጥረት እስከ መጨረሻው ድረስ ነበር። የማስፈረም እድሉን በአጠቃላይ አቅሙን ተጠቅሟል። ነገር ግን የተጫዋቹ ፍላጎት ወደ ባርሳ መዘዋወር ነው። ስለዚህ አርሴናል በክንፍ አማራጭ በኩል ያሉ በገበያ ላይ የሚገኙ ተጫዋቾችን በደንብ እየተመለከተ ነው የሚገኘው። አሁንም ድረስ የቡድኑ ተቀዳሚ ምርጫ ሮድሪጎ ነው። ነገር ግን የማድሪድ ለተጫዋቹ የመልቀቂያ ሂሳብ ያስቀመጠውና ለድርድር የሚፈልገው የተጫዋቹ ክፍያ ምናልባት አርሴናል ተጨማሪ አማራጮችን ገበያ ላይ እንዲመለከት ያስገደደ ይመስላል እንደሚወጣው ዘገባ ከሆነ። ስለዚህ አሁን አርሴናል ትኩረቱን ኖኒ ማዱዌኬ ላይ እንዳደረገና ባለፉት ጊዜያት በኬፓ የዝውውር ሂደት ላይ ሁለቱ ክለቦች ጠንከር ያለ ድርድር አድርገዋል። እንደሚባለው ከሆነ ኬፓ ወደ አርሴናል የመምጣት እድሉ አሁን ላይ እየተቃረበ ነው። ነገር ግን በዛው ዘገባ ላይ ከተመለከትኩት ጉዳዮች መካከል ናፖሊም እዚህ ዝውውር ላይ በይፋ ተቀላቅሏል። ኬፓን ለማስፈረም ናፖሊዎችም ለቼልሲ በተለይ ለተጫዋቹ የተሻለ ኮንትራት እና የደሞዝ ክፍያ ለማቅረብ ይህን ዝውውር ለመጥለፍ ጥረት እንደጀመሩ ማቲሎ በቼልሲ ዘገባው ላይ አያይዞ ጽፏል። አርሴናሎች እንግዲህ ከቼልሲ ጋር ጥሩ የዝውውር ግንኙነት አላቸው። በተጠናቀቀው የውድድር ዓመት እንደምታውቁት ካይ ሃቨርትን ከዛ ቀደም ብሎ እነ ጆርጂኒዮን ከቼልሲ ማስፈረም ችሏል። በውሰትም ስተርሊንግን ማምጣት ችለዋል እና ሁለቱ ክለቦች መካከል እንደ ለንደን ደርቢ ሳይሆን ጥሩ መግባባት አለ ተጫዋቾችን የመለዋወጥና አሁን ላይ እንግዲህ ኖኒ ማዱዌኬን አርሴናሎች ሌላ አማራጭ አድርገው ይዘዋልና በቅርብ ርቀት እየተከታተሉ ነው። ምናልባት የሮድሪጎ ድርድር ገፍቶ የማይሄድ ከሆነ አርሴናል ተጨማሪ አማራጭ ትኩረት ያደረገው ኖኒ ማዱዌኬ መሆኑን በምሽቱ ማቲሎ በቴሌግራፍ ገጹ ላይ ይህን ጉዳይ አያይዞ ይዞ ወጥቷል። በተለይ ደግሞ በቦታው ላይ ኔቶ በቋሚነት ወይም ለኤንዞ ማሬስካ ተመራጭ ተጫዋች መሆኑ አሁን በቅርብ ጊዜያት ውስጥ እንደሚወጡ መረጃዎች ከሆነ ደግሞ ጂሚ ቦያጊተን የቼልሲ ንብረት የመሆኑ ጉዳይ የጊዜ ጉዳይ መሆኑ፣ ስለዚህ ሁለቱ ተጫዋቾች ለቼልሲ ተመራጭነታቸው ከፍ ብሎ ይህ ተጫዋች እንደምታውቁት በተጠናቀቀው የውድድር ዓመት ከኒውካስል ጋር ስሙ ተያይዞ ይነሳ ነበር። በአንድ ወቅት ቼልሲዎች ማዱዌኬንና 88 ሚሊዮን ፓውንድ ለአሌክሳንደር ኢሳቅ አቅርበው ነበር የኒውካስሎችን ፍላጎት በመመልከትና ቼልሲ በእቅድ ውስጥ ያካተተው ተጫዋች ነው። ነገር ግን ጥሩ ጥያቄ ከመጣ ለመሸጥ ዝግጁ ነው። በገበያ ላይ ደግሞ ከሚገኙ ተጫዋቾች እና ከክፍያ አንጻር ከግምት ውስጥ በማስገባት እንግዲህ ይሄ ተጫዋች በተጠናቀቀው የውድድር ዓመት 11 ግቦችን 7 ግብ የሆኑ ኳሶችን አመቻችቶ በማቀበል የውድድር ዓመት ያሳለፈ እንግሊዛዊ ተጫዋች ነው። አሁን ደግሞ በቶማስ ቱኸል ተመራጭ ሆኗል። በተደጋጋሚ የቋሚነትን ቦታ እየሰጠው ነው የሚገኘውና አሁን እንግዲህ አርሴናል ታርጌቱን በተጨማሪ አማራጭ የያዘው ኖኒ ማዱዌኬ መሆኑን እዛው ከለንደን የሚወጡ ሪፖርቶች እያሳዩ ነው የሚገኙት። ጥያቄ ያቀርባል፣ ከተጫዋቹ ጋር ድርድር ይጀምራል። በቀጣይ ሳምንት የምንመለከተው ነገር ግን ከሮድሪጎ ጋር አርሴናል በቀጥታ ግንኙነት አድርጎ አብዛኛውን በተጫዋቹ በኩል የሚያስፈልጋቸውን ቅድመ ሁኔታዎችን በደንብ ተመልክተው እንግዲህ ተጫዋቹን ለማግባባት የመጀመሪያ ድርድራቸውን በተቃና ሁኔታ እንዳጠናቀቁ የሚወጡ ዘገባዎች ያሳያሉ። የማድሪድ አቋም ግን ለአርሴናል ምናልባት የሽያጭ ሂደቱን ጠንካራና ፈታኝ ያደረገ ይመስላል። ተጫዋቹን ለመሸጥ ወይም ከክለቡ እንዲለቅ ያስቀመጠው ሂሳብ በጣም ከኮንትራቱና ከአገልግሎቱ አንጻር
ከፍተኛ ክፍያ ማድሪድ ያስቀመጠ ይመስላል። ተያይዞ የተነሳ ዘገባ ነው። በአጠቃላይ የማርቲን ዙቢመንዲን፣ የቤንጃሚን ሼሽኮን፣ የቶማስ ፓርቴን እንዲሁም የኖኒ ማዱዌኬን የዝውውር ሂደት በአርሴናል ዙሪያ ወቅታዊ ከሐሙስ እስከ አርብ ድረስ ባሉ ዘገባዎች የወጡትን እንዳለ ጠቅላላ አድርገን እንግዲህ በእንዲህ መልኩ ወደ እናንተ አደረስን። አርሴናል ከቀጣይ ሰኞ ጀምሮ እንግዲህ በደንብ ገበያው ላይ አስተማማኝ ጥገናዊ ለውጥና በርከት ያሉ ዝውውሮች እንደሚያደርግ ከወዲሁ መናገር ይችላል። በተለይ የዴቪድ ኦርኒስተን የአትሌቲክስን ዘገባ ምሽት ላይ ለተመለከተ ለቀጣይ 11 ሳምንት ከሌሎች ክለቦች ባልተናነሰ ሁኔታ ከፍተኛ በጀት ወጪ በማድረግ እንግዲህ በዙቢመንዲ የሚጀምር ዝውውር ቤንጃሚን ሼሽኮን አስከትሎ ሌሎች ዲፓርትመንቶችን በተሻለ ሁኔታ እንደሚጠናከሩ ይሄ የአትሌቲክስ ዘጋቢ እንግዲህ ኮንፈርም አድርጓል ከአርሴናል አገኘው ባለው መረጃ መሰረት። ስለዚህ ከወዲሁ ሲቲ እና ሊቨርፑል በርከት ያሉ ተጫዋቾችን ማዘዋወራቸው አርሴናልን ሊያስወቅሰው ወይም ሊያስተቸው አይገባም። ክለቡም ግራውንድ ወርክ ከበስተጀርባ ከፍተኛ ድርድር የሚያስፈልገው ያውም አሰልቺ የክለቦች የዋጋ ከፍታ እንዳለ ሆኖ ያንን ክፍተት ሞልቶ ተደራድሮ አሳምኖ በጣም ፈታኝ ነው። በዝውውር ሂደት ላይ በተለይ አሁን ላይ በገበያው ላይ ያለው አማራጭ ውስን መሆኑ አርሴናል ትኩረቱን በተለያዩ ተጫዋቾች ላይ አድርጎ እነዚህ ተጫዋቾች ግን በዝውውር መስኮቱ አክቲቭ አልሆኑ። አሁን ባለው አማራጭ እንኳን መልምሎ ተደራድሮ በግል ጉዳዮችን የተስማማባቸውን ተጫዋቾች ላይ እንግዲህ የተሻለውን ጥረት አጠናክሮ ቀጥሎ እንግዲህ በቀጣይ ሳምንት የማስፈረሙን ሂደት ከስምምነት ላይ ለመድረስ በተለይ ክለብ ከክለብ ጋር በሚያደርጉት ድርድር ላይ ጠንክሮ እንደሚሰራ ከወዲሁ እየተረጋገጠ ነው የሚገኘውና ቤርታ ያለፈው ሳምንት በጀርመን ቆይታ እንዳደረጉም ተሰምቷል። በዴቪድ ኦርኒስት ዘገባ መሰረትና ምናልባት የሼሽኮን ዝውውር ለማጠናቀቅ የሚደረግ ድርድር እንደሆነ ከወዲሁ ግምቶች ያሳያሉ። በቀጣይ ሳምንት ግን አርሴናል ውስጥ በርከት ያለ የዝውውር ሂደቶችን ልናደምጥ እንደምንችል የሚወጡ ዘገባዎች ያሳያሉ። ከተመቻቹ ፕሮግራሞቻችንን ላይክ አድርጉ። ላይካችሁ የዚህም ፕሮግራም ተደራሽነት ከፍ ያደርጋል። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። በተመሳሳይ መረጃ በሊቨርፑል ወቅታዊ የዝውውር ሂደት ተመልሰን እንመጣለን። ሰላም ቆዩ።